ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ባለ ሁለት ፊደል ቃላት ምስረታ ይሆናል። ለዚህ ቻናል አዲስ ለሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። እሺ እያንዳንዳቸውን እንዴት አገጣጥመን ማንበብ እንዳለብን ያለን ማለት ነው። ከዚህ በተረፈ ደግሞ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ የምትፈልጉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ መደወል ትችላላችሁ። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ ሃይበሉን ደውሉልን። በአጭር ጊዜ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ ይቺ ማናት? ሙ ከመቤት ሁለተኛ ፊደል ሙ። ይቺ ዝ በአንድ ላይ ምን ይሆናል? ሙዝ ሙዝ ብለን እናነባዋለን። ይቺስ ከለቤት አራተኛ ፊደል ላ። ይቺ ደግሞ ብ በአንድ ላይ ላብ ብለን እናነባዋለን። ላብ ብለን እናነባዋለን ማለት ነው። ይቺስ ጥ። ይቺ ር በአንድ ላይ ጥር ጥር የሚል የወራቱን ትርጉም ይሰጠናል ማለት ነው። ጥር። እሺ ይቺስ ሰ። ይቺ ፋ በአንድ ላይ ሰፋ ሰፋ ሰፋ። እሺ ይቺስ ቢ። ይቺ ሮ በአንድ ላይ ቢሮ ቢሮ። ከእናንተ የሚጠበቀው እያንዳንዳቸውን ይቺ ማናት የሚለውን ፊደሏን ማወቅ ነው። ለምሳሌ ይቺ ማናት ብለን ካወቅነ ይቺ ቢ እንደሆነች ካወቅነ ቢ፣ ይቺ ደግሞ ሮ እንደሆነች ካወቅነ ሮ ብለን ስንጠራው ቢሮ። ሌላ ምንም ለማገጣጠም የሚያስጨምረን ነገር ወይም ደግሞ የምንቀንሰው ነገር የለም ማለት ነው። እሺ ይቺ ገ። ይቺ ና። ይኸው ይቺን ገ ብለን የራሷን እንጠራለን። ይቺን ደግሞ ና በአንድ ላይ አከታትለን ስንጠራቸው ገና ይላል ማለት ነው። ገና። የአማርኛ ፊደሎች እንደ እንግሊዘኛ ፊደል ድምፅ የሚቀያየር ወይም ደግሞ የሚጨመር የሚቀነስ ነገር የላቸውም ማለት ነው። ይህ ገና ቀጥታ ሀሁ ብለን ወይም ደግሞ ለሉ ብለን ስናነብ ያነበብነውን የያዝነውን ፊደሎችን ስንቆጥር የያዝነውን ድምፅ እዚህ ጋር ስማቸውን በቀጥታ መጥራት ብቻ የሚጠበቅብን ማለት ነው። ይኸው ገና ገና። እሺ ይቺስ ዛ። ይቺ ሬ በአንድ ላይ ዛ ሬ ዛ ሬ። እሺ ይቺ ማናት? መ። ይቺ ላ በአንድ ላይ መላ ምን ይሆናል? መላ መላ። እሺ ይቺስ ሄ። ይቺ ማናት? ደ በአንድ ላይ ሄደ 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 ይሆናል ማለት ነው። እሺ ይቺስ ጀ። ይቺ ማናት? ሮ በአንድ ላይ ጀሮ 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 ብለን እናነባዋለን። ይቺስ ሌ። ይቺ ባ በአንድ ላይ ሌባ ሌባ። ጀማሪ ሆናችሁ የመጀመሪያ ፊደላትን ካወቃችሁ በኋላ የምትለማመዱት ባለ ሁለት ሆሄ ፊደሎች እንደዚህ ትለማመዳላችሁ። ካለዚያ ባለ ሶስት እያላችሁ እስከ ትልቁ ሙሉ መጽሐፉ ድረስ በአጭር ጊዜ ማንበብ ትችላላችሁ፣ በቀላሉ መንገድ ማለት ነው። ግን ከፊደሎች ተነሳችሁ ትልቅ ንባብና አንበብ ብትሉ ሊከብዳችሁ ይችላል ማለት ነው። የምታደርጉት ከሀሁ ፊደሎች ወይም ደግሞ የፊደል ገበታዎችን ከጨረሳችሁ በኋላ ባለ ሁለት ባለ ሶስት ቃላትን ቅልል እያደረጋችሁ ማንበብ መለማመድ። ይቺ ማናት? ጥ። ይቺ ሩ በአንድ ላይ ስናነበው ነው ይሄ ጥሩ ጥሩ ጥሩ። እሺ ይቺስ ህ። ይቺ ግ
በአንድ ላይ ህግ ምን ይሆናል? ህግ ህግ ህግ። እሺ ይቺ ማናት? ጫ ይቺ ማ በአንድ ላይ ስናነበው ጫማ 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 ብለን እናነባዋለን። ይቺስ ሱ ይቺ ቅ በአንድ ላይ ምን ይሆናሉ? ሱቅ ሱቅ ምን ይሆናል? ሱቅ ይሆናል ማለት ነው። ይቺስ ቱ ይቺ ታ በአንድ ላይ ቱታ ቱታ በአንድ ላይ ቱታ ይሆናል ማለት ነው። እሺ ይቺስ ሌ ይቺ ላ በአንድ ላይ ሌላ በአንድ ላይ ስናነበው ሌላ ሌላ ይሆናል ማለት ነው። ሌላ። እሺ ይቺ ማናት? መ ይቺ ሪ በአንድ ላይ መሪ 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 ይሆናል ማለት ነው። በአንድ ላይ መሪ ብለን እናነባዋለን። መሪ ብለን። እሺ ይቺስ ዛ ይቺ ፍ በአንድ ላይ ዛፍ በአንድ ላይ ብለን እናነባዋለን። ዛፍ ዛፍ ብለን እናነባዋለን። ዛፍ። እሺ ይቺስ ጠ ይቺ ፋ በአንድ ላይ ጠፋ ምን ይሆናል? ጠፋ ጠፋ ብለን እናነባዋለን ማለት ነው። እያንዳንዳቸውን ባለ ሁለት ፊደሎችን እንዲማንበብ ከቻልን ደግሞ እነዚህን ከተለማመድን በኋላ ባለ ሶስት ቃላትን ማንበብ እንጀምራለን ማለት ነው። ባለ ሶስት ሆሄ ቃላትን ማንበብ እንጀምራለን። እሺ ይቺ ደግሞ ከ ይቺ ፋ በአንድ ላይ ከፋ ከፋ በአንድ ላይ ምን ይሆናል? ከፋ። እሺ ይቺ ው ይቺ ሻ በአንድ ላይ ውሻ ውሻ በአንድ ላይ ውሻ ይሆናል ማለት ነው። እሺ ይቺስ ሽ ይቺ ሮ በአንድ ላይ ሽሮ ሽሮ ምን ይሆናል? በአንድ ላይ ሽሮ ብለን እናነባዋለን። ሽሮ ብለን እናነባዋለን ማለት ነው። ይቺ ማናት? ሜ ይቺ ዳ በአንድ ላይ ሜዳ ሜዳ ምን ይሆናል? ሜዳ ይሆናል ማለት ነው። ሜዳ ይሆናል። እሺ ይቺስ ደ ይቺ ሴ በአንድ ላይ ደሴ 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 ይሆናል ማለት ነው። ደሴ። እሺ ይቺስ ሱ ይቺ ፍ በአንድ ላይ ሱፍ በአንድ ላይ ምን ይሆናል? ሱፍ ሱፍ። እሺ ይቺስ ዱ ይቺ ር ዱር በአንድ ላይ ዱር ምን ይሆናል? ዱር ይሆናል ማለት ነው። ዱር ይሆናል። ይቺስ ማናት? ሙ ይቺ ያ ሙ ያ በአንድ ላይ ምን ይሆናል? ሙያ ብለን እናነባዋለን። ሙያ ብለን እናነባዋለን ማለት ነው። ይቺስ ዋ ይቺ ሴ በአንድ ላይ ዋ ሴ ምን ይሆናል? ዋ ሴ ዋሴ ብለን እናነባዋለን። ዋሴ ዋሴ። ይቺስ ሱ ይቺ ሪ በአንድ ላይ ሱሪ 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 ብለን እናነባዋለን። ይቺስ ዳ ይቺ ማናት? ቦ በአንድ ላይ ስናገጣጥመው ዳቦ ምን ይሆናል? ዳቦ ዳቦ ይሆናል ማለት ነው። ይቺስ ማናት? ሻ ይቺ ማ ሻማ ሻማ በአንድ ላይ ስናነበው ሻማ ሻማ ይሆናል ማለት ነው። ሻማ። ይቺ ሶ ይቺ ፋ በአንድ ላይ ሶፋ በአንድ ላይ
ሶፋ ምን ይሆናል? ሶፋ ይሆናል ማለት ነው። ሶፋ ሶፋ። እሺ እቺ ደግሞ ቆ፣ እቺ ቅ በአንድ ላይ ስናነበው ምን ይሆናል? ይሄ ቆ ቅ ቆቅ ምን ይሆናል? ቆቅ ይሆናል ማለት ነው። ቆቅ ይሆናል። ይቺስ ቡ፣ ይቺ ፌ በአንድ ላይ ስናነበው ቡ ፌ ቡ ፌ በአንድ ላይ ቡ ፌ ይሆናል ማለት ነው። ይኸው ይቺ ማናት? ቡ፣ ይቺ ፌ በአንድ ላይ ቡፌ ቡፌ። ይቺ ዜ፣ ይቺ ና በአንድ ላይ ዜና ምን ይሆናል? ዜና ዜና ይሆናል ማለት ነው። ዜና። እሺ ይቺስ ጅ፣ ይቺ ብ በአንድ ላይ ምን ይሆናል? ጅብ ጅብ ይሆናል ማለት ነው። ጅብ ይሆናል። እሺ ይቺስ ማ፣ ይቺ ር በአንድ ላይ ምን ይሆናል? ማ ሬ ምን ይሆናል? ማር በአንድ ላይ ማር ማር ይሆናል ማለት ነው። ይቺ ቂ፣ ይቺ ጣ በአንድ ላይ ቂጣ ቂጣ። ይቺ ድ፣ ይቺ ል በአንድ ላይ ድል በአንድ ላይ ድል ይሆናል ማለት ነው። ድል። እሺ እንዲህ እያደረጋችሁ እየደጋገማችሁ እያነበባችሁ መለማመድ ትችላላችሁ ማለት ነው። ለምሳሌ ፍትን ብላችሁ ከለመዳችሁ በኋላ ስታነቡት ይህን ለምሳሌ ደሴ፣ ዋሴ፣ ሶፋ፣ ጅብ በፍጥነት እንደዚህ ማንበብ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ ውስጥ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይ በሉን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድትጽፉ አድርገን እናስተምራችኋለን ማለት ነው። ከዛ ውጭ ደግሞ በሀገር ውስጥም ሆነ በሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ እጃችሁ ላይ ባለው ስልክ ማንኛውም ሶሻል ሚዲያ ተጠቅማችሁ በአጭር ጊዜ ልጆቻችሁን ማስተማር ትችላላችሁ ማለት ነው። ለዛሬ ይዘን የመጣን ይህን ይመስላል። መልካም ጊዜ።